እንደው እንትን እያለ ይጠጣ አላ ነገር ያጨናናልሽኝ። እንግዲህማ ተመናገር መች ቀራለሁ። አንቺኛውማ አያትሽ ሞተዋል ብሏል። እንደነግጭ እናቴ እንዴት እስካሁን አልነገርሽኝም? ወይ እንዴት ብዬሽ እናትዬ እስኪ ተይ እንዴት እስካሁን አልነገርሽኝም? እንዴት አያቴ ሞቶ ቡና ትጠጣ ህልቀላ እንዴ ሰውዬው ሞቶ እንዴት እበላለሁ እኔ? ወይ እኛንም እዚህ ይሰውራል። ለባለቤትሽ ደህና ነው እየፈለቁ እግዚአብሔር ነው ባለቤት ደህና ነው። እኔማ እንደው ታሱ ጋርም እባክሽ እንዲሁ አይ እንግዲህ ከዚህ በኋላ በመቁረቢያችን ወደ ፈጣሪ ዘንድ በመሄጃችን ሌላ ነገር እንዳልሰማ እንደው እናንተ እንኳን የተከበራችሁ ትዳራችሁ የተከበረ ነው። እንደው አደራ። አዎ እሱማ አንተ አይደለ ቆይስ እንጀራ እኮ በበርበሬ አድርጌ ነበር ላንጠው ተነሳሹ። አይ ማቆዳም እዛም ልጅም ትቆጫቆጫለች። አይ ችግር የለውም ችግር የለውም። ሴት አይደል የሴትና የቄስ እንግዲህ የለውም ማምጪው በይሽ እንግዲህ አላስቸገርኩሽ። ችግር አለው በዛው ልጅሽ መጀሪያ እሺ እንደው አደከምኩሽ። እዚህ ይሄን ቁራሹ እኔ እንትን እለዋለሁ። ይሄን ቁራሹ አሁን እኮ እንደው እንጀራ እየጋገረ ሰጥታለች። አይ በእንግዲህ ያምራል አንቺ እኔ አደከዋለሁ። እሺ ባይ እና አይሽ አይ እንዴት አድርምሲ አይ እሱ ግን የኛ እጅ ላልቶ አንቺ ደግሞ ምን ያዋል ታይሲ ድረስ እንቺ ባለቤቷን ጋር መስታረቅ ያለሽ እሺ ቆይ እኔ እንደው ቡናዬን ስታደቃት እንዱቃ ቀመሰላትልሽ እሺ ቤቢ ለም እንጀራ አዎ እሱ ታለ ምን አለብን እኛ እና እንደዛ ነውማ። አዎ ይኸውልሽ እኔም በቀጣይ ዓመት ልጄን እሰጣለሁ ብዬሽ ሽማግሌ ምናምን ተልኮልሻል። እንዲሁ አንድ ቀን መጥቼ ጋንም ምንም ለምንልሻለሁ እያልኩኝ እንደው መቼ ሽምግልና ውስጥ እንደው ባለቤት ሳይቀመጥ ገና ነው ጋንም ምንም ለምናለሁ እነግርሻለሁ ብዬ ገና ሽማግሌ ተላከና እሺ ብለናል። እንደው ልጅና ልጆች ይተዋወቃሉ? አይታወቁም። የግድ ሰውዬውን አበደርኩት። እንዴት አልወደድሽው ታዲያ? ልጅሽን ለምን አምጥተሽ አይ ቤቴ ደግሞ ለሱ ታልሆነ ሞቼ በገኛላ አይደል? ማለት ነው ስንት ተማሪ ያለው መሬት ብዙ ያለው አልመሰለኝም። እንደኛ እንትን ፈልጉ እንዳይሆን እኛን ፈልጎ እንዲያሆነ ይቅርብነ ብለው ባለቤቴ ደግሞ ሞቼ በገኛለሁ። እንደው አንድ ልጅሽን ለነገሩ ወራሽ አምሳው ነው ወራሿ አምሳው ነች። ግን እንደው የሰውዬ ገንዘብ ምናምን እንትን በልቶ ትጨርስ እንዳይሰዳት ወደ ቤተሰብ ነው እኔ ልፋልሽ። ደግሞ አሁን ወንዶች ደግሞ እንዲያታጣሉ እንደ በዘመድ ካምሩ ይማሉ ሃይ የነተሰማ የነሱ ዘር ይከብዱኛል። ተሰማይ ይለኛል ያከሱ አላቸው ጋር እኔ እንደው ይከብዱኛል። እኔ ምትሉ እንታተምሽ ታዲያ እኔ አልተመቸኝም። እንደው አንድ ልጅ እዛ ሄዳ እንዳትበደል እንጀራ ከፍ አድርጊውማ። አረቢ እትዬ ደግሞ ምን ነሽብኝ? እንዳረቢ ቡና ብቻና ተቡናው ጋር አንድ ላይ እንበላለን እና እንደዚህ ነው ልሻለሁ። እናቴ ልጅ እንግዲህ እሱ ሽብሮ ተተስማማ እሰጣለሁ። እሱ ደግሞ በቃ በኔው ተተስማማ እኔ እስኪ እንደ ከተሜውንም ትለው እንደው የኛ ሄድ ብለሽ ከተማ እንደው እኛ ምን ሰራው ከተሜ ምን ይከኛለሽ ነው ይሻላል። እሱ እንደው ቀየር ብሎ ይመጣል እንጂ እኮ እንደው ብናርስም ብንቆፍርም እንደው ታዛው ታበት በቀን ታዛባ ወጣላ አለ ሰው እየተሻለን በለ እየተሻለን ለብስ እንደው ሀሳባችንን እንደጠረግን እንደዙና ምና ከተሜው ግን እንዴት እንደሚለብሱ አይተሻቸዋል? እንዴት እንደሚለብሱ የሚበሉት እኮ ዘይት ወጥ እኛ ጋር ዘይት አለ። እኔ ከተሜ ታግባ ይሻላታል ብያለሁ አለ። ከተሜ ጠየቃለ ግን እሱን ቀስ ብለን አጣጣን እንዴው ተገጠር ባለሀብት እንዴው ተገጠሬ ባለሀብት የከተሜ ዲሃ ያግባል የከተሜ ዲሃ እኔ እንደው ታይት እየፈለጉት አንቺ እንደው ተከተሜ የመጡትን ሰዎች አላልሻቸው ማለት ነው።
ወርጫቸው ለዚህ ብሎ እንዲሁ አምሮባቸው ፈንገስ ፈንገስ ሲሉ እንዲሁ አይ ዞሮ ቢሆን ሽማት እያለው እኔ የምልሽ ይሄም ገጠሪው አንቺ አልችልም ማልሽ እንጂ ጤፉን የሚያመርተው እሱ ስንዴውን የሚያመርተው እሱ ምንም ጤፉን አመረተ ከተሜዎች ወስላቶች ናቸው። አይ እንደዚህ ጤፉን አመርቶ ለከተሜ እንደምሰድ አታውቂም? ጤፉን አመርተን ለከተሜ አንሰደው ለከተሜ ነው የምንሰደው። እኛ እናመርታለን፣ ዝናቡ በቂታችንን ይንጠፈጠፋል፣ ከተሜ ጤፉን ይበላል። ስለዚህ ልጅ የት እንደው ይሄን ከተሜ ጤፉን ስትይ ነገ እንዲሁ የምትታስተራረኝ ይሄ ነበር ወይ አለም ደቦ ነገር አዘሽ አንተናሽ እንዴ? አይ ደቦ ሳይሆን እንደው እኔና አንቺው ደቦ እንኳን ቀጣይ ሳምንት ብሎኛል እሱ። አሁን እኔና አንቺው እንደው ነገ እንድታዋውይን ከአንድ ብርቱ ሁለት መድኃኒቱ ይሻላል ብዬ ልክ ነሽ። ምንም አሁን ማታ ጤፌ እንደው ትንሽ እንትን ብሎ ደረስ ብሎኛል ቀደም ብዬ ስለዘራሁት። እንደው የዘንድሮ ዝናብ ትንሽ አስፈርቶኝ ነበረ። እንኳን እንደው ለሀር መስጊን እንደው እግዚአብሔር ይመስገን እንኳንም ደረሰ። ይሄ ደግሞ ለባለቤቴ ትንሽ ቀመጥለት ብዬ አይ ቀመጥ እንደዛ ነው። አይ እንደው ቡናቱን ተወዳለች፣ ቡኒቱም ተወዳለች። እኔም በቃ ከዚህ በኋላ ቡና አልጠጣም ብያለሁ። ምክንያቱም እንደው ወደ ቤቱም ቡናው ምኑም ደስ ይላል ነው። ውሃ ነገር ላንተ በይ 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 ከፋርጆት ይሄ አይደለም ወይ እኔም እበላለሁ። በይ አንቺ ማን በይ እኔ ባከታልከው በይ አንዛመድ ልጅ ወንድ ነው እንደው ከዛ የፈለቁ ልጅ ጋር እናገናኛቸው። የኔ ልጅ እንደምታውቀው ዶክተር እንደው ተሱ ጋር እንድናገናኛቸው እያስቤ ነበር። እንግዲህ ሽማግሌ ልጅ ታራካልሽ። አዎ ሽማግሌ ተራካ እሱ ልጅቱን ከጀል አርጓታል። አንቺ ልጅ አዎ ከጀል አርጓት እንደምታየው ልጅ ቆንጆ ነው። ምን ይወጣልታል? ዶክተር ማልሽ ዶክተር ነው ሆስፒታል የሚወራ 50,000 ብር ነው አለ ምበር ህይወቱን ቀይሯል። እንደ ቀይሮ ከተሜ ነው የሚኖረው። አንዱ ለምን ተዛራው ይበላል። እኔ የከተሜ ጓደኛሽ ጋር ሄጂና ሴትን እንደሰማሁት ጥፍራቸውን ይቀጥላሉ አሉ። ጥፍራቸውን ይቀጥላሉ። እኔ አላውቅም ግን ይቀጥላሉ። ጥፍራቸውን ይቀጥላሉ፣ ጠጉራቸውን ይቀጥላሉ፣ እግራቸውን ይቀጥላል። እንደሰማሁት ብዙ ብር ይፈጃሉ። ስለዚህ የገጠሬ ሴት ምንም አታውቅም። እኔ አላውቅም ብቻ የታርጓት አንድ ቀን እንኳን ይዛ ስትሄድ አንቺን ልጅ የማን ልጅ አለኝ። የት እየፈለቁ ልጅ ነው እንደዛ ከሆነ እኔ ራሴን ጨርሳለሁ። አንቺ ቤተሰብ አንገትልኝ አለኝ። አመጣጤ ደውም ልለምንሽ ይሄንንም ልነግርሽ ነበር። አስቀድመሽ መርዶዬን አርዳሽ ቆይ ግዴለሽ። አይ እንግዲህ እኔ ልጄን አስታውቅሻለሁ። ከጀል ታውቂዋለሽ ከተሜ ተገባን እንጂ ማጋር ባላችንማ እኔ ልጅሽን አልተዋወቅም። እንዴ ባላችን እኛ ሽማግሌ አሁን የተላከውን እኔ አልፈልግም ብዬ ነግረዋለሁ። አንቺ ግፊና ሽማግሌ ልካለሁ ግን ደግሞ ወጭስ የማያወጣ ሄጀበና ደግሞ አይ ፈንቶልሻል እኮ እንደምትፈልግ ቢወጣ ባለው ብዬ ነው ፋልቶ ያሳል ይሄብቶች ማለባ ምንም እየሸከታይ ክረምቱ ወረኛ አይዞሽ በርቺ እና እንደዛ ልሻለሁ። እንደዛ ከሆነ ከባለቤትሽ ጋር መከሩበት ግን እንዳትወጣ። የኔ እስካሁን ባለቤቴም አልሰማም። እሱ ነው ሰው ከጅሎ አካልሽ እኔማ ከአቅሜ በላይ በልሁኛል። እችንማ ግድ ይችልማለሽ እግዚአብሔር ይስጥልኝ በይ ብላች ሀሳብሽ እንግዲህ መሻትን ያውቃል። ይኸው ልጄ ነይ አለ ወደ ይችሉ እዛ ሆስፒታል ቁጭ ነው ታስፈረጥ አሞልሽ እዛ መድኃኒት ይዤ መጣሁ እወስዳለሁ እንደ በግ። ከዛ ተሞታሪክ ተቆጥቶኝ ይሁን ደግሞ ጀምረው አይ መድኃኒት የሱቁ ብር ነው ይሄኛው ስኳር አጠጭም ስኳር ምንድነው ሰርታ አልደርስ ትችላለሽ ስኳር ለመቶ ብር እንደገባ ሰምተሽ እኔ እንደ ስንት እንደገባችሁ ይቻላል። ይኸው ልጅ ነው የሚያደርግልኝ ቡናውንም ስኳሩንም
እንግዲህ አትመጣ ቡናሽን እንደልብሽ ታፈያለሽ። እንደልቤ ተዘይቷል። ይኸው ባለፈው ሰው መጥቶ ትልቅዬ ነው። አንቺ እንደንትን ብጤ ነው እንደ ሃይላንድ ብጤ ትልቅ ነው። እንደው ለምን ያው ልጅ እንደው ይሄን ያህል ተቸገረ ብሎ በያችሁ ያሳኪ ቤተክርስቲያን ነው የምትል። የኔ ልጅ ቤተክርስቲያን ነው ሲማ እዛ ስለችው አትበይውም ወይ? በጣም ይዘሽ ትሄጃለሽ። ሰማዱ ክለታችን ላይ በቆይልኝ አይወጣም ሲያርግ ሰው የሰራውን ነው የሚያጭ። አሁን ተዘጋጅ እንግዲህ ምን አለሽ የቀረ ነገር እናት? ጨረስኩ በቃ ወደ ከብቶቹ ልሄድ ነው። እንደው እንዴት ብዬ እንደምጀምረው ግራ ገብቶኛል። እንግዲህ እኔ እንዳላደናቅፍሽ ብዬ ነው። ቡናውንም ስታፈይ ምንም ስትይ እንጨርስ ብዬ ነው። እኔ የሰማሽ መስሎኝ ነበር ስመጣ፣ የሰማሽም አልመሰለኝ። ምን አለ እንግዲህ ያው ሁላችንም ወደ ምጣጣ እንዳደነግጪ ማለት እንግዲህ እንዲህ ብዬ ነው ንገርሽ። እንዴት አሁን ደነገሽብኝ እናቴ? እናቴ ይሄ ደግሞ ነገሬ ምንድን ነው? አይ እየፈለቁ እንዲህ ብዬ ነው ንገርሽ። ቡናውንም ምናምን ስጠጣ እንደው ሆዴን ቁጭ በርበር እንደው እንትን እያለ ነው የጠጣሁት። ኧረ ነገሩን ያጨናናልሽኝ። እንግዲህማ እንግዲህ ተመናገር መች ቀረልኩ። አንቺም ነውማ አያትሽ ሞተዋል ብሏል። በይ እንዳትደነግጪ እናቴ። እንዴት እስካሁን አልነገርሽኝም? ወይ እንዴት ብዬሽ ልንገርሽ እናትዬ? እስኪ ተይኝ። እንዴት እስካሁን አልነገርሽኝም? እንዴት አያቴ